በኢትዮጵያ ከሌሊቱ 8 ሰዓት በሳውዲ ደግሞ ከምሽቱ 2 ሰዓት ተኩል ልጠፋ ስትል ይች ልጅ ምን እንደገጠማት ልንገራችሁ ማለት ነው። ለመናገር እንደዚህ ካለ ውርደት አለ ይጠብቃችሁ። ራሷንም አደጋ ላይ ጥላ እሷም ተወርዳለች ማለት ነው። ካሁን በኋላ የፈለገ ነገር እንኳን ብታደርግ ሰዎቹ አምኗትም። ለመጥፋት የምታስቡቶች የባካችሁን ከመጥፋታችሁ በፊት እንዴት መጥፋት እንዳለባችሁ ሰዎችን አማክሮ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ሆን ያለው አልሐምዱሊላ ነኝ መሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰቡ ነው። ውድ ቤተሰቦቼ መዳም ቤት ውስጥ እየሰራችሁ ያላችሁበት ቤት አልመቻችሁ ብሎ ለመጥፋት የምታስቡ እህቶች ካላችሁ ዝም ብላችሁ እግራችሁ እንዳመራችሁ ብድግ ብላችሁ ለመጥፋት አትወስኑ። እሺ መጥፋትን በራሱ እንትን አለው ማለት ነው። ምንድን ነው ባለው ራሱን የቻለ ፕሮሰስ አለው እንጂ ዝም ብላችሁ እንዳገኛችሁ የምትራመዱበት አይደለም ማለት ነው። ይቺ ልጅ ምን ትላለች መሰላችሁ? ዛሬ ለመጥፋት ቀጠሮ ይዛ ነበር ማለት ነው። እና ቀጠሮ ይዛ እቃዋን ሁሉ ረትባ ምናምን ነገር እየተጠባበቀች ነበረ። እና እንዲሁም ሰዓት ነበራት። ግን ደግሞ ሰዓት ቢኖረኝም ከተኛው በዚሁ ተኝቼ እንቅልፍ ሊወስደኝ ስለሚችል አልተኛም ብላ እንግዲህ ሰዎቹ እስከሚተኙላት ድረስ እሷ ቁጭ ብላ እየጠበቀች ነበር። ልጠፋ ያሰበችው ቀን ሳይሆን ሌሊት ነበር ቀጠሯ ማለት ነው። ከዛ ቀጠሯን እየተጠባበቀች እያለ ከምሽቱ በኢትዮጵያ 8 ሰዓት በሳውዲ ደግሞ 2 ሰዓት ተኩል ሆናለች ማለት ነው። እና በዚያን ሰዓት ሰዎቹ ተኙላት ማለት ነው። ስትጠባበቅ የነበር ሰዎቹ እስከሚተኙላት ነው። ከዛ ሰዎቹ 2ኛ ፎቅ ናቸው፣ እሷ ደግሞ 3ኛ ፎቅ ነው ማለት ነው ክፍሏ ያለው። ከዛ ያው እነሱ ተኝተውልኛል አሁን ማንም አየኝም ትልና ከ3ኛው ፎቅ እስከ 2ኛው የምትሄድበት ደረጃ አለ። እንደገና ደግሞ ከ2ኛው ወደ ታች የምትወርድበት እሱም ደረጃ አለ ማለት ነው የሀገሬ ልጆች። እና ያው ሌሊት ስለሆነ መብራት ጠፍቷል፣ መብራት የለም ማለት ነው። ከዛ ያው እንግዲህ ቤቱ የምታውቀውም ስለሆነ ቀስ እያልኩ ወርዳለሁ። ምክንያቱም መብራት ካበራች ይነቃሉ ብላ ስለፈራች መብራት ሳታበራ ያንን ደረጃ እየወረደች ነበር ማለት ነው። ከእነሱ አካባቢ የአንዱ ሳሎን መብራት ይበራል ብላለች ማለት ነው። ከዛ ብቻ እየወረደች ነው ቅርታ እየወረደች እያለ ደረጃው ላይ ስትደርስ አንደኛውን ደረጃ ረገጥኳለች እና እግሯ ማለት ነው ተስቦ የት ሄዳል? ከ2ኛው ደረጃ አረፈ ማለት ነው። ያኔ ምንድን ባሉ ሚዛኗን ሳትጠብቅ ቀረች። በቃ ወደቀች። አንገላታት ነው አንቀላፋት ነው እንቅፋት ነገር እንደዚያ ሆነባት። በቃ ከ2ኛው ደረጃው እግሯ ሲያርፍ ሻንጣ ይዛለች፣ ፖርሳ ይዛለች፣ ስልክ ይዛለች ማለት ነው። ራሷ ናት የተናገረችው። እና እነን እንደዚህ አድርጋ ይዛ እየሄደች እያለ እግሯ ከ2ኛው ደረጃ ካሰበችው ቀርቶ ካላሰበችበት ሲያርፍ በእጇ እሷ ሰዎቹ እንዳይሰሙኝ ብላ እንደዚያ ተጠንቅቃ ደረጃውን በጨለማ ዳም እያለች ስትወርድ የነበረች ልጅ ይባሳልና እግሯ ካልተባለበት ቦታ ሂዶ ሲያርፍ ሻንጣው በራሱ ጊዜ ያው ሁሉ ደረጃ ተሽከርክሮ ሂዶ ከታች አረፈ ማለት ነው። ያ ማለት ድምፅ አወጣ ማለት ደግሞ ሰዎች ይሰማሉ ማለት ነው ለምትሉ የሻንጣው እግሯ አለ አይደል ጎማው እሱ ይጮሃል ደረጃው ጋር ሲጋጭ ማለት ነው። በተለይ ምንጣፍ ከሌለው ይጋጫል። ከዛ ደግሞ ደረጃውን እንኳ ምንጣፍ ኑሮ ድምፅ ሳይኖረው ቢወርድ ከታች ሲያርፍ ቦጭ ሲል ድምፅ ያወጣል ማለት ነው። ገባችሁ? ከዛ እንደዚያ ሆነባት ማለት ነው። ደረጃውን ወርዶ ከታች ያረፈባት ሻንጣው። እሷም እንዳያችኋት እጇ ተጎድቷል ማለት ነው። ስትወድቅ ከደረጃው ላይ እጇ እንደዚህ ያሳየኋችሁ እጇ ተጎድቶ ይሄ የሆነ ልክ እንደ ቁርጭምጭሚት ለብቻዋ ፈንግጦ ወጥቷል አጥንቷ ማለት ነው። በምን በዚያ ምክንያት ማለት ነው። ከዛ እሰማለሁ ብላ ስጠነቀቅ የነበረችው ልጅ ድምፁ እንደጮኸ በጣም ጮኋል። በቃ የምሄድበት ጠፋኛል፣ የምሄድበት እንደው ምድር ምናምን እያለች ነበረ። ብቻ ያው ተመለሰች ወደ ላይ ማለት ነው። ወደ ክፍሏ ተመለሰች። ሰዎቹ አንድ ባንድ ወጡ። የ6 ዓመት ልጅ አልቀረችም ብላለች ማለት ነው የሀገሬ ልጆች። ሁላቸውም ወጡ። እነሱ ሲወርዱ ከታች ሻንጣዋን አገኙት ማለት ነው። ሻንጣና ፖርሳይ ነው መሰል ያለችው አላውቅም። ሻንጣዋን አገኙት። ከዛ ሻንጣዋን ከታች ሲያገኙት እነሱ የመሰላቸው ልጅቷ ወጥታ ሄደች ነበር። ገባችሁ? የግቢውን በር ከፍታ የቤቱን በር ከፍታ ወጥታ ሄደች ነበር የመሰላቸው። እሷ ግን በድንጋጤ ሻንጣው ሲወድቅባት ድምፅ ሲያወጣ እንዳወቀች በቃ ነቅተዋል ይነሱብኛል ብላ ስላታስብ ሮጣ ወደ ክፍሏ ገብታ ከክፍሏ ሳይሆን ከሽንት ቤት ውስጥ ገባውና የሽንት ቤቱን በሬን ቆልፌ ቁጭ አልኩ። እነሱ ወጥተው ሲፈልጉ የለውም። ከዛ እናቷና ልጅቷ ተመልሰው መጥተው ሀማም ውስጥ ሳይሆን ሀማሜ ተቆልፏል ክፈች ሲሉኝ አልከፍትም አልኳቸው። በምን ሞራሌ ነው የምከፍተው ብዬ
ደነገጥኩና ሳልከፍት ቀረው አለች ማለት ነው። ከዛ በኋላም እነሱ ቁመው ሲጠብቁ ቆዩ። በር ትከፍታለች ብለው እሷም በር መክፈት አልቻለችም። ከዛ በኋላ ያው እነሱ ሲሄዱልኝ ከሽንት ቤት ወጥቼ ክፍሌ ውስጥ ገብቼ ቁጭ ብዬ አደርኩ፣ ምንም አይነት እንቅልፍ ሳይወስደኝ ብላለች ማለት ነው። የሀገሬ ልጆች አስቡት እንግዲህ ያው ልጠፋ እንደሆነ እነሱ ነቁባት ማለት ነው። ምክንያቱም ሻንጣዋ ተገኝቷል፣ ገብቷቸዋል። እና የሀገሬ ልጆች አሁን ካሁን በኋላ ይቺ ልጅ ጥሩ ነገር ብታደርግ ራሱ አምኗትም። እውነቴን ነው የምላችሁ። ወላሂ በፊት ከእነሱ ጋር ጥሩ ግንኙነት ከነበራት ትግባባ ከነበረ አሁን የፈለገ ያክል ጥሩ ነገር እንኳን ብታደርግ አምኗትም። በቃ ማለት መሄዱ አይቀርም፣ ቀን እያመቻቸች ነው እንጂ የሚሉት ማለት ነው። ወይ ወደ ቢሮ ራሱ ሊመልሷት ይችላሉ፣ ወይ ወደ ሀገሯ ሊያሳፍራት ይችላሉ። ችግር የለውም፣ ምክንያቱም ጤነኛ ነች። አልሐምዱሊላ። ግን አስባችሁታል የሀገሬ ልጆች? በጨለማ ያንን ደረጃ ስትወድቅ ሻንጣው አንሸራቶት እንደወደቀው እሱ አንሸራቷት ወርቅ ኑሮ ምን እንደሚፈጠር አስቡት ማለት ነው። እጇ አሁን ይሄ አጥንቱ ጉልድም ብሎ ወጥቶባታል። እና የሀገሬ ልጆች ራሳችን አደጋ ላይ የሚጥል ነገር አናድርግ። መጥፋት ካለባችሁ አመቻቹ። ይህን ያክል ደግሞ ከተኙ ችግር የለም። አንደኛዋ ልጅ ሌላኛው ልጅ ስለሚመስላችሁ እንደዚህ ያለ ነገር ከገጠማችሁ ግዴታ በሌሊት መጥፋት ካለባችሁ የስልካችሁን ባትሪ አበርታችሁ ውረዱ እንጂ በጨለማ እንዲህ ነው ደረጃ እናንተ የምትወርዱት። እንዴት ነው በጨለማ ደረጃ የምትወርዱት? ከባድ እኮ ነው የሀገሬ ልጆች። ሲቀጥል ደግሞ ሲጠፋ ተዘንጦ አይጠፋም። እሺ ተዘንጦ አይጠፋም ማለት አሁን እህታችን ሻንጣ ይዛለች፣ ፖርሳ ይዛለች፣ ስልክ ይዛለች ማለት ነው። ስልኳና ፖርሳዋ ፈርድ ነው፣ ግን በሻንጣ መያዝ የለባችሁም ልጠፉ ስትሉ ሲጀመር ማለት ነው። ልብሳችሁንም ሆነ እቃችሁን በቆሻሻ ላስቲክ ነው መያዝ ያለባችሁ። ለምን ሰው እንኳ ቢያገኛችሁ ድንገት ቆሻሻ ልጥል ነው ምናምን ነገር ብሎ እንዲያልፋችሁ እንጂ በሻንጣ ለዚሁም በሌሊት ከሰው ቤት ለመውጣት ማሰብ ይሄ ሞኝነት ነው። የሀገሬ ልጆች እናንተ ከመጥፋታችሁ በፊት አረብ ሀገር ብዙ አመት የቆዩ እንዲሁም ደግሞ ከመዳን ቤት የወጡ እህቶች እንዴት ልጥፋ ብላችሁ ሰው አማክሩ እንጂ ዝም ብላችሁ በደመ ነፍስ ተነስታችሁ ለመውጣት ለመሮጥ አትሞክሩ ማለት ነው። እሺ እና አሁን ለመናገር ከባድ ነው የወሰነችው ውሳኔ። ብትችሉ ማታ እኮ አረቦች አይተኙም። በነገራችን ላይ የሀገሬ ልጆች ትሸወዳላችሁ። ማታ አይተኙም። ወላሂ ቀን ብትጠፉ ይሻላቸዋል። ቀን ላይ ጥፉ። እሺ ቀን ነው ለመጥፋት የሚመቻቸው። አንደኛ ቀን ላይ ቆሻሻ ላስቲክ ይዛችሁ ስትወጡ ብትታዩ ቆሻሻ ልጥል ነው የምትባሉት እንጂ ልጠፋ ነው ብሎ የሚያስባችሁ የለም። እናንተ ሳትፈሩ እናንተ ሳታስነቁ ቀጥ ብላችሁ ቆሻሻ የምጥሉ መስላችሁ በዚያን ሰዓት ብትወጡት ይሻላችኋል። ፈራ ተባትሉም ራሳችሁንም እንደዚህ ለደረጃ ለመውደቅ አትዳርጉትም ማለት ነው እንጂ ሌሊት ላይ ከባድ ነው የሀገሬ ልጆች። አሁን ይቺ ልጅ ቀን ቢሆን ልጠፋ ያለችውና በቆሻሻ ላስቲክ አድርጋ ልብሷ ብትያዝ የት እየሄድሽ ነው ብትባል ቆሻሻ ልጥል ብትል እንኳ ራሱ ያው ከፍቶ ማየታቸው አይቀርም፣ ግን ቢሆንም ታሳምናለች እንደዚያ ብታደርግ። ወይም ደግሞ ይሄ ልብስ የቆየ ነው ልጥለው ፈልጌ ነው ምናምን ብላ እንደማንም አድርጋ ልታሳምን ትችላለች እንጂ በደረቅ ሌሊት እሷም ተዋረድኩኝ ሰው ተዋርዶት የማውቀውን ውርደት ምናምን እያለች ነበር። እሱ የራሱ ጉዳይ ቢሆን ማሳፈር ነው፣ ቢሆን ቢሮ መመለስ ነው። አብሽሪ እንኳን እንደ ሻንጣሽ አንቺ ወርደሽ አልተፈጠፈጥሽ እንጂ ማለት ነው የምፈልገው። እናቶቼ ራሳችሁን ጠብቁ። ብትችሉ እንዲሁ በቂ ምግብና ደሞዝ ካላችሁ ደሞዙ በየወር የሚስከፈላችሁ ከሆነ ባጠፉ ጥሩ ነው። ያም የሰው ቤት ነው፣ ይህም የሰው ቤት ነው። የሀገሬ ልጆች ከአንድ ቤት ረጋ ብላችሁ ሰርታችሁ በሰላም ወደ ሀገራችሁ ብትሄዱ ይሻላል እንጂ በሄዳችሁ በወጣችሁ ቁጥር ማፊ ፋይዳ። በተለይ አሁን ላይ ደግሞ ሳውዲም ሆነ ዱባይ ጠፍተው የሚሰሩ እህቶቻችን ስራ የለም እያሉ ነው። ስለዚህ ጊዜያችሁን በከንቱ አታባክኑ። ሰው አምናችሁ በውጭ ያሉ ልጆች የሚሏችሁን ነገር አምናችሁ አትጥፉ ማለት ነው የምፈልገው። እህት አለም እንኳን ሰላም ተረፍሽ። ለማንኛውም